ብዙዎቻችን በተለምዶ ድብርት፣ ድባቴ፣ ጭንቀት ስለሚባለው ነገር በተለያየ በማህበራዊ ሚዲያም እንደዚሁም በዓለም በተለያዩ መንገዶች እንሰማለን። በድብርት ይህን ያህል ሰዎች ራሳቸውን ያጠፋሉ፣ በድባቴ እንደዚህ አይነት ሰዎች ራሳቸውን በዚህ ነገር ውስጥ አስገብተዋል፣ በሱስ ውስጥ በተለያየ ነገር ውስጥ የሚገኙ ሰዎችን ሲባል በሪፖርት በተለያየ ነገር እንሰማለን። ታዲያ ይህንን ድብርት የሚባለውን ወይም ደግሞ በፈረንጆቹ አጠራር ዲፕሬሽን ኤንድ አንግዛይቲ የሚባለውን ነገር እንዴት ነው ማስወገድ የምንችለው? ቅዱሳን አባቶቻችን ለዚህ ጉዳይ መልስ አላቸው። በጣም የሚገራርቡ መልሶች ማለት ነውና በዛሬው ቆይታችን ይህንን ጉዳይ እንመለከታለን። ውድ ቤተሰቦቼ እንግዲህ ብዙዎቻችን እንደምናውቀው ዛሬ በተለይም በእኛ ሀገርም በዓለማትም ደረጃ ያሉ ሰዎች ድብርት፣ ጭንቀት ያዘኝ ብለው ሲያስቡ፣ ደበረኝ፣ ጨነቀኝ ብለው ሲያስቡ የሚሄዱበት ቦታ በጣም የሚገርም ነው። አንድ ሰው ጨነቀኝ፣ ደበረኝ ብሎ ሲያስብ ብዙ ሰዎች ሄደው መጠጥ ቤት በግሮሰሪ በብርጭቆና በጠርሙስ ስር መደበቅ የሚፈልጉ ሰዎች አሉ። አንዳንዱ ደግሞ በሴት ጭን ስር ሄዶ ይደበቃል። ጨነቀኝ ደበረኝ እያለ ሄዶ ከሴት ጋር ሚስቱን ትቶ ከሴት ጋር ሄዶ የሚያድሩ ሰዎች ይኖራሉ። ይህ ብቻ አይደለም፣ በጣም ብዙ አስፈሪና ደስ የማይሉ ነገሮችን እንመለከታለን። ሰዎች ደበረኝ፣ ጨነቀኝ፣ ውስጤ ጤና አይደለም፣ ሰላም አይሰማኝም ብሎ በማሰብ ብዙ ነገሮችን ሲያደርጉ እንመለከታለን። በጣም በሚገርም ሁኔታ ግን ዛሬ ብዙዎቻችን በቁጥር በጣም በትልቅ ቁጥር በፐርሰንት የሚሆኑ ሰዎች በዚህ በጭንቀትና በድብርት የሚፈተኑት በአጋንንትና በመናፍስት መሆኑ ነው። ብዙዎቻችን ያልተረዳነው ያልገባነው የሳይንስ ስም ሰጥተነው ቁጭ ያደረግነው ማለት ነው። ነገር ግን ቅዱሳን አባቶቻችን የቤተክርስቲያን አባቶቻችን ለዚህ ጉዳይ መልስ መፍትሄ አስቀምጠውልናል። አሁን ከዚህ በኋላ የሚዘረዝርላችሁና በደንብ እንድታውቁትና እንድትረዱት የሚፈልገው 4 ወይም 5 ወሳኝ ነገሮችን እነግራችኋለሁ። ስለዚህ ውድ ቤተሰቦቼ በተለምዶ በዚህ ከድብርትና ከጭንቀት ጋር በተገናኘ ሰዎች በጣም የሚቸገሩበት ጉዳይ ከአጋንንት ነው ብያችኋለሁ። በተለይም ደግሞ ይህንን ስራ የሚሰሩት ጸራሞና ደራሞ የሚባሉ የዱካክና የድብርት መናፍስቶች ሰውነታችንን ተቆጣጥረው በተለይም ደግሞ ከሌሊቱ 11 ሰዓት ላይ ይህ መንፈስ ብዙ ጊዜ ሰዎችን የሚፈትነው በዚህ ሰዓት ላይ ነው። በተለይም ሌሊት ተነስተን የ11 ሰዓት ጸሎት እንዳናደርግ፣ የ6 ሰዓት ጸሎት እንዳናደርግ፣ የ9 ሰዓት ጸሎት እንዳናደርግ በጣም ወጥሮ ይዘናል። ምክንያቱም እነዚህ ከሌሊቱ 6 ሰዓት ጀምሮ እስከ 11 ሰዓት ያሉት ሰዓታት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደበት ጀምሮ ካህናት እነዚህ ወይም ደግሞ ፈሪሳውያን መጥተው የያዙበት እስኪ ይዞት ወደ መሰቀል የሄደባቸው ሰዓታትም ጭምር ስለሆኑ እነዚህ ሰዓቶች ለተነስተን ክርስቶስ እግዚአብሔር አምላካችን ትጉና ጸልዩ ብሎ የተናገረብንን ሰዓት ያችን ሰዓት ለመሻር በዙሪያችን የሚሽከረከርበት ሰዓት ነው ይህ አጋንንት ማለት ነውና ከዚህ ስሜት ለመውጣት ይህንን ለማስቀረት ደግሞ ቤተክርስቲያን የምታቀርብልን ነገር አለ። ይህ ብቻ አይደለም ውድ ቤተሰቦቼ። ሌላው በጣም የሚገርመው በቤተሰብ ዛር ውስጥ የምንቸገር የቤተሰብ ዛር ያለብን የመተት መንፈስ ያለብን ማንኛውም አጋንንት በውስጣችን ላይ ሲቀመጥ እንደዚህ አይነት ስሜቶችን ይፈጥርብናል። ምክንያቱም መንፈሳዊ ምግባራትን እንዳንፈጽም፣ ጸሎት፣ ስግደት የሚባለውን ነገር እንዳናደርግ ይታገሉናል ማለት ነውና ስለዚህ ይህንን ነገር በጣም አጥብቀው ይታገሉናል ማለት ነው። ስለዚህ ወደ መፍትሄዎቹ በቀጥታ እንሂድ። እስከዚህ ድረስ ከተከታተላችሁ ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። በዚህ ጉዳይ ለሚፈተኑ ለሚቸገሩ ሰዎች ይህንን ትምህርት ሼር አድርጉ። ወደ መጀመሪያው መፍትሄ ስንሄድ ቅዱሳን አባቶቻችን በጣም መፍትሄ ነው ብለው የሚያቀርቡት በተለይም በዚህ ጉዳይ የሚጨነቁ ሰዎችን ሪሊፍ እንዲያገኙ ወይም እረፍት እንዲያገኙ ከዚህ ነገር እንዲገላገሉ ብለው የሚያቀርቡት አንደኛው ውድ ቤተሰቦቼ ስግደት ነው። ስግደት እንደዚሁም ደግሞ ለ30 ደቂቃ የአካል ብቃት እንቅስቃሴን እንድንሰራ ይነግሩናል ማለት ነው። አስተውሉ። ስግደትና ለ30 ደቂቃ ስፖርት ወይም የአካል ብቃት እንቅስቃሴን እንድንሰራ ያደርጋሉ ማለት ነው። ስግደትን የሚሰግድ ሰው ራሱን መግራት ራሱን መቆጣጠር ይችላል ማለት ነው። በጣም በሚገርም ሁኔታ ማለት ነው። ስግደትን አብዝቶ የሚሰግድ ሰው በውስጡ ያለውን መንፈስ በውስጡ ያደፈጠውን ጠላት በደንብ አድርጎ ይቆጣጠራል ማለት ነው። ነገር ግን ውድ ቤተሰቦች እዚህ ጋር በጣም አስተውሉ። ብዙ ሰዎች ድብርት አለብኝ ብለው የሚያስቡ ሰዎች መንፈሳዊ ምግባራትን ማድረግ በብዛት አይፈልጉም። ስለዚህ እኚህ ቅዱሳን አባቶቻችን ምን ብለው ይናገራሉ? ይህ ባይሆንል እንኳን ስግደቱን ማድረግ ባትችል እንኳን ለ30ና ለ40 ደቂቃ የአካል ብቃት እንቅስቃሴን ስራ ይላሉ።
ይህንን ስናደርግ ደግሞ በምን አይነት መንገድ መሄድ አለብን? አስተውሉ ውድ ቤተሰቦች። ዛሬ ብዙዎቻችን ስፖርትን በተሳሳተ መንገድ እንሰራለን። ቤተክርስቲያን ስፖርትን እንድንሰራ በቤተክርስቲያን አስተምሮ ወይም ደግሞ በመጽሐፍ ቅዱስ ስፖርት አይከለከልም። የአካል ብቃት እንቅስቃሴ እንደውም ይመከራል። ምክንያቱም ሰውነታችን፣ አካላችን የእግዚአብሔር ቤተ መቅደሱ፣ ይህንን ቤተ መቅደስ ደግሞ መጠበቅ መያዝ ያስፈልጋል። በንጽህና መያዝ ያስፈልጋል። አታርክሱት ተብለናል አይደል? በአካል መጠበቅ ያስፈልጋል። ሰውነታችንን መንከባከብና መያዝ ይገባናል ውድ ቤተሰቦች። ስለዚህ ማርከስ አይገባንም። ልክ ሰዎች በዝሙት ሲወድቁ የሚያፈርሱት የክርስቶስን ቤተ መቅደስ እንደሆነ ማለት ነው። በኃጢአት ውስጥ ስንወድቅ፣ በተለያየ ነገር ስንወድቅ ያንን ስለምናበላሽ ማለት ነውና ስለዚህ ስግደትን አብዝቶ መስገድ አለበት። በጣም ሰውነታችን እስኪያልበን ድረስ በደንብ አድርገን መስገድ ያስፈልጋል። ይህንን ስግደት ደግሞ በተጨማሪ ደግሞ ከስግደቱ ጋር ምን እንይዛለን? ስፖርት፣ የአካል ብቃት እንቅስቃሴ ለ30ና ለ40 ደቂቃ መስራት እንዳለብን አባቶቻችን ይመክሩናል ማለት ነው። ስለዚህ በዚህ መንገድ ውስጥ የምትቸገሩ ሰዎች፣ በድብርት ውስጥ ያላችሁ ሰዎች ስግደቱን መስገድ ባትችሉ እንኳን ስፖርቱን፣ የአካል ብቃት እንቅስቃሴውን ደግሞ በቀላሉ መስራት የምትችሉባቸውን ነገሮች ፈጥራችሁ የአካል ብቃት እንቅስቃሴዎችን መስራት ያስፈልጋል። ይህንን ስታደርጉ ጂም ልትሄዱ አይጠበቅባችሁም። ባላችሁበት ቦታ በግቢያችሁ ውስጥ በመንገድ ለወጣችሁ፣ ነገር ግን ይህንን ስታደርጉ ይላሉ አባቶቻችን በጆሮአችን ላይ የምናዳምጣቸው ነገሮች መንፈሳዊነታችንን የሚያበረቱ ሊሆኑ ይገባሉ ይላሉ። ለምሳሌ ጆሮአችን ላይ የምናስቀምጣቸው ነገሮች ዛሬ ብዙዎቻችን ስፖርትን በተሳሳተ መንገድ እንሰራለን የሚለው ለዚህ ነው። ምክንያቱም ስፖርትን በአግባቡ ካልተጠቀምነው ለመናፍስቱ ዓለም አሳልፎ የሚሰጡ ናቸው። በጆሮአችን ላይ የምንሰማቸው ነገሮች ከምናደርገው ነገር ጋር የተስማማ ሊሆን ይገባል። ለምሳሌ ድብርትን ለማስወገድ ብሎ ቅድም እንደነገርኳችሁ ሰዎች ይጠጣሉ፣ ይሰክራሉ፣ ሙዚቃ ያዳምጣሉ። አንዳንድ አርቲስቶቻችን እኮ ሙዚቃ ከመዝሙር ይበልጣል፣ ከመዝሙር በላይ ሙዚቃ ሰዎችን ይፈውሳል እያሉ የሚናገሩበት ጊዜ ላይ እንገኛለን። ስለዚህ ይህንን ነገር ለማስወገድ የምንችለው በአግባቡ እያንዳንዱን ነገር ስናደርግ ነው። ስለዚህ ስግደት የመጀመሪያ ይሆናል። ስግደትና ስፖርትን ለ30 ደቂቃ መስራት። ይህንን ስታደርጉ በጆሮአችሁ የምታዳምጡት ብትችሉ በደንብ አድርጋችሁ መዝሙር ማዳመጥ፣ ካልሆነ ግን ምንም ነገር ሳታደርጉ ዝም ብላችሁ ስፖርታችሁን፣ የአካል ብቃት እንቅስቃሴዎቻችሁን እያደረጋችሁ ሰውነታችሁን በየቀኑ ዲሲፕሊን እንድትለማመዱ፣ ራስን መግራት እንድትለማመዱ፣ ራስን ማስተካከል እንድትለማመዱ ማድረግ በጣም አስፈላጊ ነው ውድ ቤተሰቦች። አያችሁ፣ ይህንን በደንብ ስናደርግ ራሳችንን እናስተካክላለን። ራሳችንን እየገራን በአግባቡ እንሄዳለን። ስፖርት በመሰረቱ የአካል ብቃት እንቅስቃሴ በመሰረቱ ዲሲፕሊንን የሚያስተምረን ነውና እንደውም እዚህ ጋር አባቶቻችን ምን ይላሉ መሰላችሁ? ፊዚካል አክቲቪቲስ አስ ኢፌክቲቭ ኦር ቤተር ዛን ሞስት አንቲዲፕሬሰንትስ ይላል። ይህንን አንቲዲፕሬሰንት ወይም ደግሞ ዲፕሬሽንን ለማስወገድ ብሎ ከሚወሰደው መድኃኒት ከሚጠቀሟቸው መድኃኒቶች፣ ምክንያቱም ዲያብሎስ ይህንን ነገር የሚያደርገው ሰዎች ለዲፕሬሽን ለጭንቀት ብሎ ብዙ መድኃኒት እንዲወስዱ፣ ለእንቅልፍም ብሎ መድኃኒት የሚወስዱ ሰዎች አሉ። እንቅልፍ አጥተው ማለት ነው። እና ይህንን ሁሉ የሚሰራው ዲያብሎስ ነው። እና በመንፈሳዊ መነጽር ነገሮችን ማየትና እነዚህን ነገሮች መከወን ያስፈልጋል። ስለዚህ ስግደትን አብዝቶ መስገድ፣ በተለይም ደግሞ እየበረታን ስንመጣ ስፖርቱን እያስተካከልን መካከለኛ እያደረግን ስግደቱ ላይ ደግሞ ሞር ትኩረት እናደርጋለን ማለት ነው። ሁለቱም የሚጋጩ ነገሮች አይደሉም። ስለዚህ በአግባቡና በስርዓቱ እነዚህን ነገሮች ካደረግን ጭንቀት፣ ድብርት የሚለውን ነገር ማስወገድ እንችላለን ማለት ነው። ሁለተኛው ብሎ በጣም የሚገርሙ ውድ ቤተሰቦች አባቶቻችን ምንድን ነው የሚያስቀምጡት? ቢውልድ ፊክስ ኦር ክሊን ሳምቲንግ ይላሉ ማለት ነው። ቢውልድ ኦር ፊክስ ሳምቲንግ ይላሉ። በጣም የሚገርም ነው አይደል? ዛሬ በየቤተ ክርስቲያኑ ብንሄድ አንዳንድ እናቶቻችን፣ አባቶቻችን ቤተ ክርስቲያን ሲያጸዱ እንመለከታለን አይደል? ቤተ ክርስቲያን ሲጠርጉ፣ ዙሪያውን ሲያስተካክሉ፣ ግድግዳውን ሲወለውሉ፣ ሲያስተካክሉ እንመለከታለን። ይህ በጣም ትልቅ በረከት የምናገኝበት ነው። ስለዚህ ምንድን ነው የሚሉት? ውጡ ከቤታችሁ፣ ወጥታችሁ የሆነ ቦታ የሆነ ቤተ ክርስቲያን ሂዱ፣ የሆነ ቦታ ሂዱ፣ የሆነ ነገር የሚሰራበት ሂዱና የሆነ ነገር ስሩ ይላሉ ማለት ነው። ምክንያቱም ለምንድን ነው እንደዚህ የሚሉት? ያለ ስራ የተቀመጠ አእምሮ ወይም ህሊና ወይም ጭንቅላት ለዲያብሎስ መጫወቻ ነው ብለው ያስባሉ አባቶቻችን። ስለዚህ ይህ ነገር እንዳይከሰት ምን ማድረግ አለብን? ዱ ሳምቲንግ፣ ክሊን ሳምቲንግ፣ ፊክስ ሳምቲንግ፣ የሆነ ነገር አድርጉ፣ የሆነ ነገር ስሩ ብለውን ቅዱሳን አባቶቻችን ይመክሩናል ማለት ነው። ስለዚህ ይህንን ነገር ማድረግ ያስፈልጋል። ለምን? ራሳችንን ቢዚ ማድረግ ያስፈልጋል። በሆነ ነገር የሚያዙ ሰዎች ዲያብሎስ እነዚህ ሰዎች ቢፈትናቸውም እንኳን ማሸነፍ ይችላሉ ማለት ነው። ስለዚህ ሰዎች በጭንቀት ውስጥ እንዲወጠሩ የሚያደርገው ብቸኛ እንዲሆኑ ሲያደርግ ከሰዎች ይለያቸዋል። አያችሁ። ስለዚህ ቤተ ክርስቲያን ደግሞ ሄዶ በተለይም ደግሞ አሁን የሚነግራችሁ እኔ ከመንፈሳዊ ነገር አንጻር ነው የነገርኳችሁ ያለሁት። ቤተ ክርስቲያን ሄደን ቤተ ክርስቲያን ውስጥ ያሉ ነገራትን ቤተ ክርስቲያኑ ግቢውን መጥረግ ሊሆን ይችላል፣ መስታወቱን ሊሆን ይችላል፣ ግድግዳውን፣ ቤተ መቅደስ ውስጥ ያሉ ነገሮችን መጥረግ ሊሆን ይችላል፣ ማስተካከል ሊሆን ይችላል። ብቻ ቤተ ክርስቲያን አካባቢ ላይ ያሉ ነገሮችን መስራት፣ እንደዚሁም የበረከት ስራዎች ላይ የተሳተፉ መንፈሳዊ ነገራት ላይ መሳተፍና መስራት በጣም አስፈላጊ ነውና እነዚህ አይነት ነገሮች ውጤት ያላቸው ነገሮች
ውጤት የሚያመጡ ነገሮች፣ ደስ የሚሉ ነገሮች፣ ውስጣችንን ደስተኛ የሚያደርጉ ነገሮችን ማድረግ በጣም አስፈላጊ ነውና ሁለተኛው ላይ መስራት ቢውልድ ፊክስ ኦር ሳምቲንግ ኦር ክሊን ሳምቲንግ ብለው ይነግሩናል ማለት ነው። እና እነዚህን ነገሮች ማድረግ በጣም አስፈላጊ ነው። በተለይም ጭንቀት፣ ድብርት የምንለውን ነገር በተለይም በውስጣችን የተቀመጠውን ይህን የድባቴና የጭንቀት መንፈስ የሰውነታችንን ተቆጣጥሮ የተቀመጠውን የአጋንንት ኃይል ለማሸነፍ በተለይም መንፈሳዊ ምግባራት ላይ ሄድን የሆነ ነገር ማድረግ መስራት አያችሁ እንደዚህ አይነት ስራዎችን መስራት ለምሳሌ መቄዶንያ እየሄድን እዛ ቦታ ላይ ማገዝ የምንችለው ነገር ካለ እያገዝን መምጣት በቃ ምንም እኮ አይደለም አይደል? አንዳንድ ሰዎች ገንዘብ ይዞ የሚጨነቁ አሉ። አንዳንድ ሰዎች ደግሞ ገንዘብ በማጣት የሚጨነቁ ሰዎች አሉና ይህንን ጭንቀት ውስጣችን ላይ የመጣውን ጭንቀት ውስጣችንን እንዲረበሽ እንዲጨነቅ የሚያደርገውን ነገር ለማስተካከል በዚህ አይነት ስራዎች ውስጥ መሳተፍ ያስፈልጋል። አንዳንዴ ሳይንሱ የሚያቀርባቸው ነገሮች ሀሳቡ ጥሩ ቢሆንም ግን ከጎኑ ደግሞ ሌላ ነገር እኛን የሚገፋን ነገር ወይም ደግሞ የዲያብሎስ መንፈስ ወይም አጋንንት እንዳለ ግን ብዙ ጊዜ ሳይንሱ ሲናገር አንሰማም። እና መንፈሳዊ ህይወት ደግሞ የሚያስፈልገው ለዚህ ነው። መንፈሳዊ ህይወት ተግባራዊ ክርስትና ህይወት እዚህ ጋር ሲኖር ዲያብሎስ እንዴት እንደሚፈትናችሁ ታላችሁ። ሳይንሱ የሚያቀርበውን ነገር ስትቀበሉ በሳይንሱ ፐርስፔክቲቭ ብቻ ሳይሆን ከመንፈሳዊም አንጻር ነገሮችን የምትመለከቱትና በዚህ የምትፈተኑ ሰዎች ይህንን ማድረግ በጣም አስፈላጊ ነው። በተለይም ደግሞ ዲያብሎስን አሳፍራችሁ የምታስቀምጡበት የጭንቀት መንፈስ እየሆነ ዛሬ በጣም ብዙ ሰዎች ራሳቸውን እያጠፉ ከፎቅ ራሳቸውን የሚጠሉ ራሳቸውን የሚያጠፉት መርዝ ሌላም ነገር በገመድ ራሳቸውን እንዲያጠፉ የሚያደርጉት ዲፕሬሽንና አንግዛይቲ የሚለውን ሳይንስ አምጥቶ በሙዚቃው በምናምኑ እኛን እያሰከረን ህይወታችን እንድናጠፋ የሚያደርገው ለዚህ ነውና በተለይም የዛሩ መንፈስም ትልቅ ጨዋታ ይጫወታል። ይህንን በጣም መንቃት ማወቅ ያስፈልጋል። ስለዚህ ምንድነው ቢልድ ፊክስ ኦር ክሊን ሳምቲንግ ሄደን ቤተክርስቲያን ውስጥ የሚሰራ ነገር ካለ ቤተክርስቲያን ማገዝ መስራት ፊክስ ክሊን የምናደርገው የምናጸዳው ነገር ካለ ብዙ ጊዜ ቤተክርስቲያን ውስጥ ሄደው የሚያጸዱ እናቶችን ስትመለከቱ መጥረጊያውን ወስዳችሁ ቤተክርስቲያኑን ማጽዳት፣ መጥረግ፣ ማስተካከል እንደዚህ አይነት ልምምዶች ውስጥ መለማመድ በጣም ትልቅ በረከት የምናገኝበት ነው። በውስጣችን የተከመረውን የድብርትና የጭንቀት መንፈስ የምናስወግድበት ነውና ይህንን ልታስተውሉ ይገባል። ሶስተኛው ደግሞ በጣም በሚገርም ሁኔታ ውድ ቤተሰቦቼ ለ30 ደቂቃ ለ40 ደቂቃ ጸልይ ይላሉ ማለት ነው። pray for 13 or 14 minutes ማለት ነው። pray for 13 or 14 minutes። ታዲያ በዚህ የጸሎት ሰዓት ላይ በጣም የሚናገሩት ረጅም ጸሎትን አትጸልዩ ይላሉ። ረጅም ጸሎትን ሳይሆን አጫጭር ጸሎቶች ለምሳሌ አቡነ ዘበሰማያት አባታችን የሚለውን ጸሎት ይህንን ጸሎት ደጋግመን እንድንጸልይ ይመክሩናል ማለት ነው። ሌላው ደግሞ በጣም የሚገርመው ምንድነው ብለው ነው የሚነግሩት አቤቱ ጌታ ሆይ ማረኝ፣ አቤቱ ጌታ ሆይ ማረኝ፣ አቤቱ ይቅር በለኝ፣ አቤቱ ፈውሰኝ፣ አቤቱ ንጹህ አድርገኝ እያልን እንድንጸልይ ለ30 ደቂቃ ደጋግመን ማለት ረጅም ጸሎቶችን ሳይሆን በጣም መካከለኛ የሆኑ ጸሎቶችን በተለይም በህልና ልንይዛቸው የምንችላቸው በተለይም እንደ ሰላም ለክ ያሉ ጸሎቶችን እንደ መዝሙረ ዳዊት አጫጭር ጸሎቶችን በደንብ አድርገን እንጸልያቸው ይመክራሉ ማለት ነው በዚህ ሰዓትና ምንድነው የሚሉት ቃሉን መጥራት ብቻ ሳይሆን የእውነትም ከልባችን የምንጸልየው ጸሎት ሊሆን ይገባል። በተግባራዊ ክርስትና ውስጥ የተያዘ በፍቅር የምንጸልየው በእምነት ውስጥ ሆነን የምንጸልየው ጸሎት ሊሆን ይገባል። ይህ ማለት ምን ማለት ነው? ውስጣችን እንዲስተካከል፣ ጭንቀቱ ድብርቱ ከሰውነታችን እንዲርቅ፣ ህይወታችን መልካም ነገርን እንዲያገኝ የምንፈልግ ከሆነ ከልባችን ልንጸልየው ይገባል። እነዚህ ነገሮች እንደውም ምንድነው እግዚአብሔር የነገረን ጸሎት አቡነ ዘበሰማያትንና መዝሙረ ዳዊትን በደንብ አድርገን እንድንጸልይ ይመክሩናል ማለት ነውና ምንድነው የሚለው not just saying words but encountering Christ through genuine prayer. The Jesus prayer or psalms are especially effective for this ይላሉ ማለት ነውና ይህንን ነገር ይነግሩናል ማለት ነውና ስለዚህ ጭንቀት፣ ድብርት ወይም አንግዛይቲ ብለን የምንጠራቸውን ነገሮች ለማስወገድ እነዚህን ጸሎቶች እነዚህን መንገዶች መጠቀም አለብን ማለት ነው። በጣም ረጅም ሰዓት ወስደን መጸለዩ መልካም ነው፣ ምንም ችግር የለውም። ግን አሁን ያለነው እኛ በድብርት በጭንቀት ውስጥ ስለሆነ ከዚህ ነገር ለመውጣት ረጅም ሰዓት መውሰድ አይጠበቅም። ረጅም ሰዓት መውሰዳችን ሌላ ተጨማሪ ለዲያብሎስ ምቹ ጊዜንም የምንፈጥርበት ሊሆን ስለሚችል በየቀኑ ቀስ በቀስ እየተለማመድን የምንሄደው የማደግ መንገድ ይሆናል ማለት ነውና በቀስ በቀስ እንደዚህ ነገሮች እየተለማመድን የምንሄደው ሊሆን ይገባል ውድ ቤተሰቦቼ። አራተኛው ደግሞ በጣም የሚገርመው serve someone else meaningfully ሰዎችን ማገልገል። አራተኛው ሰዎችን ማገልገል። ይሄ ልክ እንደ የበረከት ስራ እንደማለት ነው። ሰዎችን ማገልገል፣ የተቸገሩ ሰዎችን ማገዝ። ተመልከቱ ዛሬ ብዙ ሰዎች ገንዘብ እያላቸው ምን ማድረግ እንዳላቸው ግራ የገባቸው ብዙ ሰዎች አላችሁ። ገንዘብ እያላችሁ ማገዝ የማትፈልጉ ውስጣችሁ ለማገዝ ፍቃደኛ ያልሆነ በጣም ብዙ ሰዎች አላችሁ። የበረከት ስራ ለመሳተፍ የሚያስጠላችሁ፣ ደስ የማይላችሁ፣ መንፈሳዊ ምግባራት ላይ ገንዘባችሁን ማውጣት የማትወዱ በጣም ብዙ ሰዎች አላችሁ።
ስለዚህ ይህንን በውስጣችን ያደፈጠውን ነገር ለማስወገድ አንደኛው ደግሞ ይህንን ነገር ማድረግ ያስፈልጋል ማለት ነው። do something እዚህ ጋር serve someone else meaningfully especially one's spouse or family but anyone in need ድጋፍ የሚያስፈልጋቸውን ሰዎች ማገዝ ይህ በረከት ስራ ማለት ነው። ማንንም ሰው በዘር በቋንቋ በሃይማኖት ሳንለያይ አቅማችን በፈቀደው መንገድ ሰዎችን ማገዝ ይህንን ድብርት አንግዛይቲ የምንላቸው ነገሮች ለማስወገድ ይረዳናል ማለት ነው። እንደነገርኳችሁ ነው በጣም ብዙ ገንዘብ ያላቸው ሰዎች ዛሬ በጣም ይጨነቃሉ። ገንዘብ ያለውም ሰው ይጨነቃል፣ ገንዘብ የሌለውም ሰው ይጨነቃል። በጣም እኮ የሚገርም ዓለም ላይ ነው ያለነው ዛሬ። ስለዚህ እንደዚህ አይነት ነገሮችን ለማስወገድ እነዚህ አይነት ነገሮች ላይ መሳተፍ ያስፈልጋል። ሰዎችን ማገዝ፣ ሰዎችን መርዳት፣ በሰዎች ውስጥ መሳተፍ፣ በሰዎች ሐዘን በመጋራት የሐዘናቸውን ተጋርተን ወደ ደስተኛነት ህይወት እንዲቀየሩ ስናደርግ እኛ በዛ ውስጥ ትልቅ ለውጥ እናመጣለን። ዲያብሎስ ደግሞ እነዚህ አሁን የዘረዘርኩላችሁን ነገሮች እንድታደርጉ በጭራሽ አይፈልግም ማለት ነው። ስለዚህ በጎን እሱ ምን ያደርጋል? ይታገላችኋል ማለት ነው። ይህንን ነገር እንዳታደርጉ፣ ይህንን ነገር እንዳታሳኩ ዘወትር ይታገላችኋል ማለት ነው። እና ይህንን በደንብ ልናስተውሉ ልንረዳው የሚገባ ነገር ነው ውድ ቤተሰቦች። ስለዚህ የተቸገሩ ቤተሰቦቻችንን ማገዝ፣ ቤተሰቦቻችንን የራሳችን የቅርብ ቤተሰቦቻችንን አክስቶቻችንን፣ አጎቶቻችን በዙሪያችን የሚገኙ ሰዎችንም ማገዝ፣ እንደዚሁም ደግሞ በችግር ውስጥ የሚገኙ በየመንገዱ የምንመለከታቸው ዛሬ በተለይም አሁን ባለንበት ጊዜ ውስጥ በጣም የሚለምኑ የእናቶች በተለይም ህፃን ይዞ የሚለምኑ እናቶቻችን፣ ጤናማ የምንላቸው አባቶቻችን በየመንገዱ ወጥቶ የሚለምኑበት በጣም ብዙ አሳዛኝ ነገሮችን የምንመለከትበት ጊዜ ላይ እንገኛለን። ስለዚህ በዚህ በጭንቀት በድብርት ውስጥ ያላችሁ ሰዎች ውጡና እነዚህ ሰዎች እርዷቸው። ውጡና ለእነዚህ ሰዎች ካላችሁ ነገር አካፍሉ። ውጡና ለእነዚህ ሰዎች የሆነ ነገር ስጧቸው። ገንዘብ መስጠት ባትችሉ እንኳን አውሯቸው፣ ተነጋገሩ። ምክንያቱም አንዳንዴ በንግግሮቻችን ብቻ ራሳችን መፈወስ እንችላለን። ውስጣችን ላይ ደብቀን አምቀን የያዝናቸውን ነገሮች አውጥተን ማውራት ስንችል ብዙ ሪሊፍ ወይም ደግሞ ብዙ ደስታን ወደ ህይወታችን ማምጣት እንችላለን። ስለዚህ እነዚህን አይነት ነገሮች መለማመድ ያስፈልጋል። ስለዚህ ቤተ ክርስቲያን በጣም ሳይንሱ የሚያቀርበውን ነገር በአጠቃላይ እንዴት አድርጋ በራሷ በመንፈሳዊ መነጽር ደግሞ ቀይራው እኛን እንደምታስተምረን ማለት ነው። ተመልከቱት። ስለዚህ ይህን እንዲህ አይነት ነገሮችን መለማመድ በጣም አስፈላጊና ወሳኝ ነው ማለት ነው። እና ምንድነው ፎከሳችንን መቀየር ማለት ነው። ፎከሳችንን ለምሳሌ እኔ ብቻ እያለን የነበርን ሰዎች ከሆነ ብዙ ጊዜ እንደዚህ የሚቸገሩት በዚህ አይነት መንገድ ውስጥ ያሉ ሰዎች ናቸው። እኔ የሚለውን ሐሳብ ትተን ሌሎችንም ሰዎች የማሳተፍና ሌሎችንም ሰዎች የማገዝን ልምድ ልንይዝ ይገባል ማለት ነው። ለእኔ ብቻ ይድላኝ፣ ለእኔ ብቻ ይመቸኝ የሚለውን ነገር አቁመን ሌሎችን ሰዎች በዙሪያችን ያሉ ሰዎችን ማገዝ መለማመድ በጣም ወሳኝና አስፈላጊ ብዙ በረከት የምናገኝበት ነውና ይህንን ልናደርግ ይገባል። እነዚህ አራቱ በጣም አስፈላጊና ወሳኝ ነገሮች ናቸው፣ ሁላችንም ልናደርጋቸው የሚገቡ ነገሮች። የመጀመሪያው ለ30 እና ለ40 ደቂቃ የአካል ብቃት እንቅስቃሴ መስራት። የአካል ብቃት እንቅስቃሴ ስንሰራ በጣም የሚገርመው ራሳችንን ኤነርጃይዝ እንድናደርግ፣ ውስጣችን ደስ እንድለው፣ ደስተኛ እንድንሆን፣ ስሜታችን እንዲነቃቃ ያደርገናል። ምክንያቱም የአካል ብቃት እንቅስቃሴ የሚሰራ ሰው ሰውነቱ ነቃ ስለሚል። በሚገርም ሁኔታ ብዙዎቻችን ስግደት ስትሰግዱ የሚሰማችሁ ስሜት ደግሞ አለ። ስግደት ስትሰግዱ የሚሰማችሁ ስሜት አለ። ያኛው ለውጪ ወተን የምናደርገው የአካል ብቃት እንቅስቃሴ የምንሰራው ነገር ነው። እዚህኛው ደግሞ ስግደት የምንለው ደግሞ አብረን ቤት ውስጥ በጸሎት ቦታ ላይ ሆነን እግዚአብሔርን እያሰብን የምንሰግደው ስግደት ነው። በጣም የሚገርመው እነዚህ ሁለቱን በአግባቡ የሚሰራ ሰው ትልቅ በረከት ያገኛል ማለት ነው። ውስጡ ላይ ጭንቀት፣ ድብርት የሚባሉ ነገሮችን አያስተናግድም ማለት ነው። ስለዚህ ውድ ቤተሰቦቼ ሁሌም ቢሆን ጠዋት ከቤት ስንወጣ ሰግደን እግዚአብሔርን አመስግነን ከቤት መውጣት፣ ከዛ ደግሞ መካከል ላይ የሆነ ሰዓት ላይ ሲመቸን የአካል ብቃት እንቅስቃሴ ለ30 ደቂቃ መስራት። እነዚህ ነገሮች የምንለማመድ ከሆነ ጭንቀት ነሽ ሌላም ነገር ዲፕሬሽን እያለ በህይወታችን ውስጥ የሚጫወተንን የአጋንንት ሴራ እናከሽፋለን ማለት ነው፣ እናስወግዳለን ማለት ነው ከሰውነታችን ላይ። ስለዚህ እነዚህን አይነት ልምዶችን መለማመድ ያስፈልጋል። የመጀመሪያው ኤክሰርሳይዝ ዴይሊ 30 ሚኒትስ ኦር 40 ሚኒትስ ቪገረስ አክቲቪቲ ማለት ነው። እና እነዚህን ነገሮች መስራት በጣም አስፈላጊና ወሳኝ ነገር ነው ማለት ነውና ቅዱሳን አባቶቻችን እነዚህን ነገሮች በደንብ ይመክሩናል ማለት ነውና እነዚህን ነገሮች መስራት መማር ማድረግ በጣም አስፈላጊ ነው። ሁለተኛው ደግሞ ምንድነው ያልኳቸው ቢልድ ፊክስ ኦር ክሊን ሳምቲንግ የሆነ ነገር መስራት ማድረግ ማለት ነው። ብዙ ጊዜ ይህንን ነገሮች ቤተክርስቲያኑ ስንሄድ ሴቶች ግቢ ሲያጸዱ፣ ቤተክርስቲያን ግቢውን ሲጠርጉ እንመለከታለን። እንደዚሁም ደግሞ ሌሎች ጉዳዮች ላይ ሲሳተፉ እንመለከታለን። ስለዚህ እኛም በዚህ አይነት ስራዎች ውስጥ መሳተፍ አለብን። ጠዋት ተነስተን ቤተክርስቲያን ደርሰን ተሳልመን አቡነ ዘበሰማያት ጸልየን ቤተክርስቲያን ውስጥ የሚደረገውን ነገር ማገዝ መስራት፣ የተበላሸ ነገር ቤተክርስቲያን ውስጥ የሚሰራ ነገር ካለ ድንጋዩን መሸከም፣ አንዳንድ ነገሮችን ማድረግ። ለዚህ ነው እኮ ገዳማት የሚኖሩ አባቶቻችን ያለ እረፍት የሆነ ነገር ሳይሰሩ አሳልፉም። ለምን? ምክንያቱም
ቅድም እንደነገርኳችሁ ነው። ስራ የማይሰራ ጭንቅላት፣ የሆነ ነገር የማያደርግን ጭንቅላት ዲያብሎስ ለመቆጣጠር ይመቸዋል። ለዚህም ነው ዛሬ ብዙዎቻችንን በድብርትና በጭንቀት ውስጥ አድርጎ እንደፈለገ የሚያሽከረክረን ማለት ነው። ከዚህ ስሜት ለመውጣት ከዚህ ህይወት ለመውጣት ደግሞ እነዚህ ስራዎች መስራት፣ እነዚህን ነገሮች ማድረግ በጣም አስፈላጊና ወሳኝ ጉዳይ ነው ውድ ቤተሰብ። ስለዚህ በዚህ መንገድ መሄድ ያስፈልጋል። ሌላው ለ30ና ለ40 ደቂቃ በአግባቡና አስፈላጊ የሚባለውን ጸሎት መጸለይ ያስፈልጋል። ስንጸልይ ታዲያ ዝም ብለን ቃሉን መጥራት ሳይሆን ቃሉን ከልባችን በፍቅር የምንጠራውና እውነትም ከእግዚአብሔር ጋር የተገናኘንበት ጸሎት ሊሆን ይገባል። በተለይም መዝሙረ ዳዊትን እንደዚሁም ደግሞ አባታችን የሚለውን ጸሎት ደጋግመን እንድንጸልይ አባቶቻችን ይመክሩናል ማለት ነው። ከዚህ ከዲፕሬሽንና አንግዛይቲ ከምንለው ወይም ደግሞ ከድባቴ ከጭንቀት ከምንለው ስሜት ለመውጣት ይህንን ነገር ማድረግ በጣም አስፈላጊና ወሳኝ ነገር ስለሆነ ሁላችንም ይህንን ነገር ልናደርግ ይገባል። ሌላው አራተኛው ሰርቭ ሰምዋን ኤልስ ሚኒንግፉሊ፣ ሰዎችን በሚገባ ማገልገል፣ እውነተኛ በሆነ አገልግሎት ሰዎችን ማገዝ። ወጥተን ሰዎችን ማገዝ ስንጀምር፣ ወጥተን የተቸገሩትን ስንመለከት፣ ወጥተን ሰዎችን የሆነ ነገር ከነሱ ጋር ስንሳተፍ፣ በችግራቸው ከችግራቸው ጋር ስንሳተፍ፣ በሐዘናቸው ሐዘናቸውን መካፈል ስንችል ብዙ ነገር እናገኛለን ማለት ነው እና ይህንን ማድረግ በጣም አስፈላጊ ነው። ለእኔ የሚለውን ስሜት አቁማችሁ ሌሎችን ሰዎች ስትመለከቱ፣ ካላችሁ ነገር ላይ ሰዎችን ማገዝ ስትችሉ፣ ካላችሁ ነገር ለሰዎች ማካፈል ስትችሉ፣ ካላችሁ ነገር ሰዎችን መርዳት ስትችሉ ውስጣችሁ ያደፈጠው እንዳትሰጡ እንዳታግዙ ሰዎችን እንዳትረዱ ሲታገላችሁ የነበረውን ነገር ማሸነፍ ትችላላችሁ ማለት ነውና ሳይንሱ መድኃኒት እንድትወስዱ ለጭንቀት እንደዚህ በጣም የሚገርመው ፖርኖግራፊ እንዲመለከቱ የሚያደርጉ ሰዎች አሉ። እንደዚህ አይነት ስሜቶችን ከዚህ ስሜት ውስጥ እንዲወጡ የፖርኖግራፊ ፊልሞችን እንዲመለከቱ በተለይም ደግሞ አንዳንድ ሰዎች ምንድነው የወሲብ ችግር አለብኝ ብለው ሄደው ለሐኪሞች ለዶክተሮች ሲናገሩ ሐኪሞች የዝሙት ፊልሞችን ፖርኖግራፊ እንዲመለከቱ የሚያዙ ሐኪሞችን እንመለከታለን። በተመሳሳይ መልኩ ሰዎች ጨነቀኝ ብለው ሲሄዱ ከዛ ከጭንቀት ውስጥ ከምናምን ውስጥ እንዲወጡ አንዳቸውም ቢሆን መንፈሳዊ መነጽርን የሚነግሩ ሰዎችን አናገኝም። ብዙ ጊዜ ጸበል ሂድ፣ ጸልይ፣ ስገድ፣ እንደዚህ አድርገ የሚሉ ሰዎችን አንመለከትም። ነገር ግን ይሄን አሁን ያቀረብኩላችሁ በጣም አጭሩን ማለት በቀላሉ ሊደረጉ የሚችሉ ነገሮችን የነገርኳችሁ። ምክንያቱም ሌሎች ደግሞ ተጨማሪ ነገሮች አሉ። ለምሳሌ ጸበል መጸበል ሊሆን ይችላል፣ የጸበል ውሃን መጠቀም ሊሆን ይችላል፣ ንስሐ መግባት ሊሆን ይችላል፣ ቅዱስ ቁርባን መቀበል ሊሆን ይችላል። እነዚህም ደግሞ ተጨማሪ ነገሮች ሰዎች እያደገው የሚመጡባቸው ነገሮች ስለሆኑ ማለት ነው እና በመጀመሪያ ሰዎች እነዚህን ነገሮች ማድረግ ከቻሉ ወደ ቀጣዩ ደረጃ የሚሸጋገሩ ይሆናሉ ማለት ነው እና ንስሐ ወደ መግባት ቅዱስ ቁርባን ወደ መቀበል ወደዛ ደረጃ ደግሞ እየሄዱ ወደ ከፍታ የምንሄድበት ነው። ምክንያቱም የክርስትና ሕይወት በአንድ ጊዜ ወደ ከፍታ የምንሄድበት ሳይሆን በየቀኑ የምንታገለው በየቀኑ በከፍታ ውስጥ የምንሄድበት ነገር ስለሆነ እነዚህን ነገሮች ማድረግ በጣም አስፈላጊ ነው። እንዳልኳችሁ ኤክሰርሳይዝ ወይም ስፖርት ብለን ስናስብ ስፖርትን በተለያየ በተሳሳተ መንገድ የምንሰራ ሰዎች አለን። ብዙዎቻችን መንፈሳዊ ሆነን እንኳን ጭምር ስፖርት ስንሰራ ሄድሴት አድርገን ሙዚቃ እያጮህን የምንሰራ ሰዎች አለን። ይህ አግባብ አይደለም ውድ ቤተሰቦቼ። ይህ የአጋንንቱን ዓለም አሁን ጭንቀት ድብርት አለብኝ ብላችሁ የምታስቡትን ነገር መደገፍ ነውና ስፖርት ስትሰሩ ስግደት ስትሰግዱ በአግባቡ መንፈሳዊ አካሄዱን ሳይለቅ የምታደርጉት ሊሆን ይችላል። ይህንን ካላደረጋችሁ ተመልሳችሁ ልክ እንደ ታጥቦ ጭቃ እንደምንለው አይነት ጉዳይ ነው የሚሆነውና በዛ አይነት ስሜት ውስጥ ላለመግባት ስፖርት ስትሰሩ የአካል ብቃት እንቅስቃሴ ስትሰሩ መንፈሳዊ አንድምታችሁን መልቀቅ የለባችሁም። እያንዳንዷን ነገር የምታደርጓት በመንፈሳዊ መነጽር ውስጥ የምትገመገም የምታልፍ ልትሆን ይገባልና ስፖርት ወይም የአካል ብቃት እንቅስቃሴን ስትሰሩ በጆሮአችሁ የምታስቀምጧቸው ሄድሴቶች መንፈሳዊ መዝሙራት ቢሆኑ የሚያበረቱ የንስሐ መዝሙሮች ሆነው ስንሰራቸው በዛ አይነት ስሜት ውስጥ መስራት ያስፈልጋል ማለት ነውና ይህንን ማድረግ ያስፈልጋል። ካልሆነ ደግሞ ጭራሹኑ እንደዛ ነገሮችን አለማዳመጥ ማቆም ያስፈልጋል። ይህንን ስላችሁ አሁን አንዳንድ ጂም ቤቶች ውስጥ የሚከፈቱ የጂም ቤቱ ስፖርት ሙዚቃዎች አሉ፣ ሌላም ነገሮች አሉ። ይህንን ማስተካከል የራሳችን ጉዳይ ነው። ይህንን ማስተካከል መያዙ የራሳችን ጉዳይ ነው። ምክንያቱም እኔ በግሌ ሰዎች ጂም ቤት ሄዶ እንዲሰሩ እፈልጋለሁኝ፣ ስፖርት እንዲሰሩ እፈልጋለሁኝ፣ የአካል ብቃት እንቅስቃሴ እንዲሰሩ እፈልጋለሁኝ። ግን ጂም ቤት ውስጥ የሚደረጉ የሚሆኑ ነገሮች በጣም ደስ የማይሉ ብዙ ነገሮች አሉና ይህንን ሁላችሁም በኮሜንት ላይ የምትጽፉት ነገር ስለሆነ የራሳችሁን ሀሳብና ሌሎች ጉዳዮችን ልትጽፉ ትችላላችሁ። እንግዲህ አባቶቻችን በተለይም እነዚያን ነገሮች ላይ ትኩረት እንድናደርግ የአንግዛይቲ ዲፕሬሽን የምንላቸውን ነገሮች ለማስወገድ እነዚህን ነገሮች ብንሰራቸው ብናደርጋቸው መልካም ነገርን ማግኘት እንችላለን ብለው ይመክሩናልና እኛም የአባቶቻችን ልጆች ነን። ስለዚህ ይህንን ቃል ተቀብለን እኛም ደግሞ በተግባራዊ የክርስትና ሕይወታችን ላይ ዘውትር የምንሰራው ሊሆን ይገባል። ስግደት
የአካል ብቃት እንቅስቃሴ መስራት፣ እንደዚሁም ደግሞ የሆኑ ነገሮች ቤተክርስቲያን ውስጥ የሚሰራ ነገር ካለ ቤተክርስቲያን ውስጥ ሄዶ መስራት፣ ከዛ በተጨማሪ ደግሞ ለ30 ለ40 ደቂቃ ጸሎት ማድረግ፣ ሰዎችን ሰርቭ ማድረግ፣ ሰዎችን ማገልገል፣ ሰዎችን ማገዝ። በዚህ አይነት ህይወት ስንገኝ ከእግዚአብሔር አምላካችን ጋር እንገናኛለን። በውስጣችን አድፍጦ የተቀመጠውን የአጋንንት ኃይል የአጋንንት ሰራዊት እናስወግዳለን፣ እናሸንፋለን ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ ስሙ በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን እላለሁኝ። እንግዲህ ይጠቅመናል፣ አስተምሮናል፣ መረጃ ሰጥቶናል ብላችሁ የምታስቡ ከሆነ ይህንን ቪዲዮ በዚህ መንገድ ለሚቸገሩ ሰዎች ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። እንግዲህ ውድ ቤተሰቦቼ 24000 ሰብስክራይበር ገብተናል። ይሄ የእኛ ብቻ ሳይሆን የእናንተም ትልቅ እገዛ ነውና ሼር ስላደረጋችሁ ላይክ ስላደረጋችሁ እዚህ ደርሰናልና ከዚህ በላይ ደግሞ ተጨማሪ ሌሎች ስራዎችን እንድንሰራ የእናንተ አሁንም ብዙ ድጋፍ ያስፈልገናልና ሁላችሁም ሼር ላይክ ማድረጋችሁን እንዳትረሱ። ይጠቅማል፣ ይገነባል ብላችሁ የምታስቡትን ሐሳቦች ጻፉ። ጥያቄም ካላችሁ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።